ናቸው ሙሉ ማንዴት እንደነበራችሁ ገልጸህልኛል። ሙሉ ማንዴቱ አሁን በመንግስት ጉዳዮችን መወያየትም ጭምር የሚጨምር ነው። ሙሉ ማንዴት ተኩስ ለማቆም ከሆነ አንድ የተገለጸ ዓላማ ነበረው ማለት ነው። እሱን ይሄ ሙሉ ማንዴት መኖሩና ተኩስ ለማቆም ብቻ መሄድ የሚታረቀው እንዴት ነው? ያ ሙሉ ማንዴት ማለት ምን ማለት ነው? ከተኩስ ማቆም ውጭ ያለ ተኩስ ለማስቆም የሚያስችሉ ሁሉንም እርምጃዎች ሁሉንም ጉዳዮች ለመወሰን ነው። ምክንያቱም ምንም ይሁን ምን የሚጠየቀውን ሁሉ በመፈጸም ምን ሊያነሱ እንደሚችሉ አንቲሲፔት ያደረግናቸው ነገሮች አሉ አስቀድመን ማለት ነው። ይሄን ሊሉ ይችላሉ፣ ዲዲአር ሊሉ ይችላሉ፣ ወዘተ የሚባሉ ነገሮች ያነሳናቸው ነበሩ። ግን ተኩስ ለማስቆም እስከወሰነ እስካስቻለ ድረስ ሁሉ ነው። በዚህ ሰዓት ውስጥ የመንግስት ጉዳይ አይደለም ልንወያይ። ይሄን ነው ፖለቲካል ጉዳይ ባይዞ ዲስከስ አላደረግም። ምንም ያነሳነው ፖለቲካል ዲስከሽን የለም። በመጨረሻ ወረቀቱ ማለት ተደራድረን ፕሮባብሊ 9ኛው 8ኛው ቀን ላይ የኡሁሩም አስተዋጽኦ አርፎበት ትንሽ ፕራይቬት ሁሉም አይነት ከኢትዮጵያ መንግስትም ወክለው የመጡት የተለያየ ኢንትረስት ያላቸው ናቸው። አንዱ በኃይል በመከላከያ እርዳታ የተያዘ የሚለውን መሬት ማቆየት ይፈልጋል። አንዱ ሌላ ለየት ያለ ዓላማ ያለው አለ። ስለዚህ ይህንን ከማጥበብ አንጻር እስኪ ጠበብ ያለ ግሩፕ ዲስከስ እናድርግ ተብሎ ወደ ተኩስ አቁሙ ፈጥኖ ለመምጣት በተለይ አሜሪካኖቹና ፕሬዚደንት ኬንያታ በዚህ ጉዳይ ላይ ሙሉ ተጽዕኖ ማድረግ ስለጀመሩ ኦባሳንጆ ለምሳሌ ስለ ቢያፈራ ነበር የሚያወሩት። በቃ እጅ መስጠት እኮ የዓለም መጨረሻ አይደለም ነበር የሚሉን። ዓላማው እሱ ነው የነበረው። በዚህ አንጻር ተኩስ የማስቆም ግዴታ በጣም ከፍተኛ የተወሰበሰበ ዲማንድ መሬት ላይ ነበር። ያ ከሰራዊታችን የመዋጋት አቅም ጋር የሚያያዝ ነገር አይደለም። ከሰራዊታችን ጀግንነት ጋር የሚያያዝ ነገር አይደለም። በዛን ሰዓት እንደ ፖለቲካል ሊደርሺፕ አሁንም ቢሆን የምጸጸትበት መስራት የነበረብንን ስራ የቤት ስራ ባለመስራታችን ምክንያት የተፈጠሩ ሁኔታዎች ነበሩ። በብዙ መልኩ ሰራዊታችን ከዛ በፊት ነው ከስምምነቱ በፊት ነው ወይስ በኋላ ሁሉን ነገር ጨርሶት ነበር? ኖ ስምምነቱ በመደረግ ሂደት እኮ በጦርነት መሀል ያለን እኮ ነው። መቀሌ ለመግባት በሚደረግ የኢትዮጵያ መንግስት መቀሌ ኦልሞስት ከብቤ ያለው ባለበት ሰዓት የኛ ሰራዊት ግን ኮረምና አደዳሩ አካባቢ ይዋጋ በነበረበት ሰዓት ነው እኛ እኮ ድርድር እያደረግን ያለ ነው። ከዛ በኋላ የተለወጡ ሁኔታዎች አሉ። በመጀመሪያ 2 ቀን ማለቅ የነበረበት እስከ 10 ቀን ድረስ ተገፋ። መጨረሻ የግድ ኖ ማተር ዋት የቀረቡት ነገሮች ምንም ይሁኑ ምን ተኩስ የማቆም ስምምነቱን ፈርምና ሊትራሊ ማለት ማንዴት አለ እንዳልኩ ማንዴት ለሁሉም ነው የተሰጠን። ግን ደግሞ ከመሬት ለሁሉም ስትል ተኩስ ለማስቆም ተኩስ ለማስቆም የሚያስችሉ ሁሉንም ነገሮች የመስራት ነው። እዚህ ውስጥ አሁን ተኩስ ለማስቆም መሳሪያ አስረክባለሁ ብትባል እሺ አስረክባለሁ ትላለህ። ሂደት እኮ አለው። ገብቶሃል? ይሄን ሂደት ተኩስ ለማስቆም እንጠቀምባት ነው። አይ መሳሪያማ አላስረክብም ብለህ መንግስትም አላስረክብም ብለህ ልትሟገት አትችልም። ምክንያቱም መንግስትነት ኢን ፈርስት ፕሌስ ጦርነቱ የተነሳው መንግስት ያስባለህ ምርጫ ህገ ወጥ ነው ባለ መንግስት ነው። ስለዚህ የመጀመሪያው ዙር ላይ ተስማማ ነው። የመጀመሪያው ዙር ላይ በአንድ ህገ መንግስት ለመመራት በአንድ ሰራዊት ለመመራት በሚል ፕሪንሲፕልስ የመጀመሪያው ነው 2ኛው ቀን ድረስ ተስማማ። ይሄን ከተስማማ በኋላ አይ ሰራዊቴን አቆያለሁ መንግስቴን አቆያለሁ የሚል ሙግት አክትሟል እኮ እዛ ላይ ነው የከተመው። ኦኬ ወደ እነሱ ጉዳዮች እንመጣለን። አሁን እጅ መስጠት ነበር በብልጽግና በኩል የሚጠየቀው የበላይነት ነበረን ብለው ያምኑ ነበር ብለኸኛል። ከትግራይ ደግሞ እናንተ ስትሄዱ ማንኛውም ነገር ቢጠየቅ ዲል አፋራሽ እንዳይሆን ተስማምተን ነበር ማለት ከእጅ መስጠት በመለስ ማንኛውንም ነገር ለመቀበል ነው ዝግጁ የነበር ነው የምትለኝ? በዛ ሁኔታ ላይ ነበር ሰራዊቱ ማለት ነው? አልነበረም። ሰራዊቱ እኮ አሁን አንድ ነገር ልንገርህ፣ በሙሉ ግንባሮች ሰራዊታችን በሙሉ ጀግንነት የተዋጋ ነው። ግን የሎጂስቲክስ አቅሞቻችን እስከምን ድረስ መሄድ ይችላሉ ማለት እዚህ ዝርዝር ውስጥ መግባት የሚያስፈልግ አይደለም። አንዳንድ ቦታዎች እኮ ዩዥዋሊ ልናቀርብለት የሚገባ ሎጂስቲክስ ስንቅ፣ ትጥቅ ሊሆን ይችላል ባለመኖሩ ምክንያት በድንጋይም ጭምር ተዋግቶ ጠላት ያሸንፍበታል። ሊትራሊ በድንጋይ ነው፣ ሊትራሊ በሳንጃ ነው። በእንደዚህ አይነት ሁኔታ ውስጥ እንዲቀጥል የተደረገበት ሁኔታ ነበር። ይሄንን አሰስ አድርገን ይሄን ነው አሰስ አድርገን በምንበት ሰዓት ድርድሩ ባይዘው ከሰኔ 6 ሰኔ 7 አካባቢ እኮ ጅቡቲ ላይ ድርድር አድርገን ነበር። ነሐሴ ጳጉሜ 2014 ላይም
ጅቡቲ ላይ ድርድር አድርገን ነበር። እነዚህ ነገሮች እንትን እያሉ ሲሄዱ ሰራዊቱ እስከ መጨረሻው እየተዋጋ ግን የማይተካቸው ነገሮች አሉ፣ የማይሟላቸው ነገሮች አሉ። የጠላት እንቅስቃሴ ከሁሉም አቅጣጫ ሊኖር የሚችል ሬዚስታንስ ክራሽ ለማድረግ ያልተጠቀሙበት የመሳሪያ አይነት ያልተጠቀሙበት የሰው ኃይል አይነት የለም። በእንደዚህ አይነት ሁኔታ ውስጥ ተኩስ መቆም እንዳለበት ተስማምተን ሄደን ለምሳሌ ተኩስ ለማስቆም በእኛ በኩል የኤርትራ ሰራዊት ይወጣ ብለን ዲማንድ እናደርጋለን። አይወጣም ካሉ እንግዲህ አፋራሽ አይሆን ብለናል። ለምሳሌ ይሄ አሁን በሴንትራል ኮማንድ ደረጃ የተስማማ ነው ነገር ነው። ውሉን ለመፈረም የኤርትራ ሰራዊት አለመውጣቱን እንደ አፋራሽ አንውሰድ የሚል ስምምነት ተደርሷል። አሁን ከገባኝ በትክክል ወደ ሌሎች ነገሮች እንድንሻገር ብዬ ነው። በትክክል ከገባኝ እኛ እንደ አመራር 7 ሰዎች ይሄን ወስነን እንሄድ ነው የምልህ። እሺ ሰራዊት አያውቀው የስራ አስፈጻሚ ይሄን ፈርሟል ነው የምትለኝ። ግን አሁን ከገባኝ እጅ መስጠት የሚቻልበት ሁኔታ ቀልብሰን ጊዜያዊ አስተዳደር የሚኖርበት ሁኔታ መፍጠራችን ራሱ እንደ ድል መታየት አለበት ነው እያልከኝ ያለኸው? በትክክል ገብቶኛል። ትልቅ ድል ነው ማለት ከስጡ ባይ ዘ ወይ ፕሪቶሪያ ብዙ ሰው ስለማያነበው ነው እንጂ ቴዲ ኢቭን ፈርመን ነው የመጣው ስምምነት እኮ የመቀለ ከተማ የጸጥታና የአስተዳደር ጉዳዮች በፌደራል መንግስት ስር ነው ይላል። እሱን ስታነሳ ይገርመኛል። በነገራችን ላይ እኔ ደግሞ የፕሪቶሪያን ስምምነት ሳነበው በመቀለ ከተማ ፌዴራል ኦቶሪቲን ለመመለስ የፌዴራል ኢንስቲትዩሽንስን ለመቆጣጠር ነው ሰራዊቱ መግባት እንዳለበት የሚገባኝ። በፕሪቶሪያ ስምምነት መሰረት የመቀለ ከተማን አስተዳደር መቆጣጠርን በተመለከተ የፕሪቶሪያ ስምምነት ላይ አላገኘውም። እኔ እሱ ልንገር አስተዳደሩን አይደለም ኖ ጸጥታውን ነው የምልህ። ጸጥታውን የፌዴራል ይቆጣጠራል ነው ፌዴራል ኦቶሪቲ ይመልሳል ነው የሚለው ስምምነቱ። እኔ ጋ ያለው የፕሪቶሪያ ስምምነት ቨርዥን በመቀለ ከተማ ፌዴራል ኦቶሪቲን እንደሚመልስ ካለበት አክሱም ኖ አይ እኔ ፈረምኩትን ፌዴራል ኦቶሪቲን አክሱም ይመልሳል። ተከዜ ግድብን ይመልሳል። አፄ ዮሐንስ ቤተ መንግስትን ይመልሳል። ፌዴራል ኦቶሪቲ ማለት እኮ የፌዴራል ተቋማት ፕሬዘንስ ይኖረዋል ነው። ኢንፋክት ጀነራል ታደሰ እንትኑ ሲገቡ ናይሮቢ ከመጣ በኋላ ፕሮሰሱን ልንገርህና መጨረሻ ሰዓት ነው ቴኪንግ ኢንቱ አካውንት ሴኩሪቲ ሲቹዌሽን ኦን ዘ ግራውንድ የሚል በእጅ ነው እኔ ያስገባሁት። ማለት ያመጡት ስምምነት ላይ ነው ኦባሳንጆ ባሉበት ነው ዲስአርማመንት ግን ቴኪንግ ኢንቱ አካውንት ዘ ሴኩሪቲ ሲቹዌሽን ኦን ዘ ግራውንድ የሚል አረፍተ ፍሬዝ በእጅ ነው ያስገባሁት። ተስማሙ። በዛ ምክንያት ነው ወደ ሌላ ድርድር ውስጥ መግባት ይቻላል። ዲዲአርን በተመለከተ ነው አይደል? እሱ ቴኪንግ ዘ ሴኩሪቲ ኢንቱ አካውንት የሚለው ኤግዛክትሊ። ኦኬ እኔ አሁን በተለያየ ጊዜ ስለምታነሳው እንደ ካቢያት ነው ያስገባሁት። እኔ ስምምነቱን ሳነባው ፕሬዘንስ ይላል። ልክ ነው። ግን የፌዴራል መንግስት ፕሬዘንስ በህገ መንግስቱ ውስጥ ትግራይ እስካለች ድረስ የፌዴራል ኃይሎች ፕሬዘንስ በአንድም በሌላ መንገድ መኖሩ አይቀርም። ምንድን ነው አዲሱ የመቀለን አስተዳደር የመቀለን ጸጥታ ኢንተሪም አድሚኒስትሬሽን ሲሆን ባይ ዘ ወይ ኋላ በተደረጉ ድርድሮች ተቀይሮ ነው እንጂ ኢንተሪም አድሚኒስትሬሽን ሲሆን እኮ ክልሎች ያላቸው ስልጣን የለውም ማለት ነው። ኢንተሪም አድሚኒስትሬሽን ክሷልን ትልቁ ችግር ኢንተሪም አድሚኒስትሬሽን እኮ ከክልል የተለመደ ስልጣን በታች የሆነ ስልጣን ይዘህ ነው የምትገባው። በእኛ ኬዝ ጂኦግራፊካሊም ጭምር ከነበለት እስከ ሸራሮ ኋላ በተደረገ ድርድር ነው የፌዴራል መንግስቱም የለቀቀው እንጂ ጊዜያዊ መስተዳድሩን እኮ ስናቋቁም ከነበለት እስከ ሸራሮ ባለው ኦልሞስት ከሽንኮ ማጆ እስከ አላማጣ ባለው ኤሪያም እንደዚሁ የፌዴራል ሰራዊት ነበር የሚቆጣጠረው። እያልኩ ያለሁት ራሱ ጊዜያዊ መስተዳድሩ ከመጀመሪያው እጅ ስጡ ጥያቄ ትንሽ ፈርዘር ፕሮግሬስ ያሳየ ነው እንጂ ለትግራይ ህዝብ የሚመጥነው ለትግራይ ህዝብ ትግል የሚመጥነው እሱ ነው ማለት ነው። ለትግራይ ህዝብ የተሟላ የሰልፍ ዲተርሚኔሽን ራይቱን ነው ማረጋገጥ ያለበት። እሱን አልጨረስንም፣ እሱን መጨረስ አለበት። ኦኬ የፕሪቶሪያ ስምምነት ከህገ መንግስቱ ጋር በተጣጣመ መልኩ እንዲተረጎም ነው የሚለው አይደለም። ስለዚህ ጊዜያዊ አስተዳደር በህገ መንግስቱ መሰረት እንዴት እንደሚታወቅ እኔ አላውቅም፣ ግን በህገ መንግስቱ መሰረት ይተገበራል ከተባለ መንፈሱ በክልሉ ፌዴራል ኦቶሪቲ እንደሚከበር ሁሉ የፌዴራል መንግስቱም የክልሉን ሪጂናል የሆኑ አድሚኒስትሬሽንስ ማለት ሪጂናል የሆኑት ፋንክሽንስ እንዲቀበል ግዴታ እንዳለበት ነው አንደርስታንድ ማድረገው። ትክክል አይደለም? እሱ
አይደለም። እሱ አንድ ነገር ነው። ግን ደግሞ ጊዜያዊ አስተዳደሩ በሁለቱ ፓርቲዎች ስምምነት ይቋቋማል ነው የሚለው። ቴክኒካሊ ብልጽግናና ህወሓት በሚያደርጉት ስምምነት ይደረጋል ማለት ነው። ስለዚህ መንግስታቸውንም ከዛ በኋላ በተደረጉት ውይይቶች ለምሳሌ ብልጽግና ሌላ ሰው የማስገባት ፍላጎት የለውም፣ በራሳቸው ጊዜ ግን ኢንክሉሲቭ አድርጉት የሚል ያው ይሁንታ ከፌደራል መንግስቱ ያ ይሁንታ መጨረሻ ምን ላይ እንዳደረሰን ያው ዲስከስ ግን ሌሎች ነክሰን ይዘን ልንከራከርባቸው የሚገቡ ጉዳዮችንም ጭምር አባንደን አድርገን ይሄኛው በጣም ኢንታይስ አድርጎን በደንብ ማርኮን ብዙ ነገር የገባንበት ሁኔታ ፈጥሯል። ግን ክልሉ ፌደራል ጋር ለማስታረቅ በሚል አይደለም። ክልሉ የፌደራል ስርዓትን ጥሶ ምርጫ ስላደረገ ጦርነት ስላነሳ ወደ ኖርማል እስኪመለስ ድረስ በጊዜያዊ አስተዳደር ይቆያል ነው የሚለው ህገ መንግስታዊ መሰረቱ። ሌላ ዝርዝር ውስጥ ሳንገባ ማለት ወደ አንቀጽ ሙግት ልገባ አልፈልግም። እኔ የፌደራል መንግስት የካቢኔ አባል በነበርኩበት ጊዜ ወጣ አዋጅ አለ። ኢንፋክት ከዛ በፊት ወጣ አዋጅ አለ። በክልሎች ጣልቃ ገብነት ማድረግ ያስፈልጋል ሆኖ ሲገኝ ህገ መንግስታዊ ስርዓት ሲጣስ ፌደራል መንግስት ጊዜያዊ አስተዳደር የሚያቋቁምበት ሁኔታ ያስቀምጣል። ያን መሰረት አድርጎ የወጣ አዋጅ አለ። ያንን አዋጅ ኢንቮክ አድርገው ነው መጨረሻ በደንብ መሰረት ሚኒስትሮች ምክር ቤት ያወጣው እንትኑን ያቋቋሙ። እሱ ህገ መንግስታዊ መሰረቱ አዋጅ አለ። ህገ መንግስቱን መሰረት አድርጎ በኢህአዴግ መንግስት የወጣ አዋጅ አለ። እሱን ነው የተጠቀሙት።